ትግራይ ያለው ሁኔታ እየተለወጠ በትግራይ ህገ መንግስታዊው መንግስት ወደ ቦታው ከተመለሰ የሱዳን ሁኔታ እንዴት ነው የሚሆነው? አሁን አብይ የጀመረው ነገር ማለት ነው የውጭ ጉዳይ ሚኒስቴር ያወጣው መግለጫ አንደኛ ነገር ይሄም የቆየ ነው በነገራችን ላይ ከቤንሻንጉል ጉሙዝ ከባህር ዳር የሚለው አሁን ገሃድ ወጥቶ ታየ እንጂ ትልቅ ማሰልጠኛ ተቋም በቤንሻንጉል ጉሙዝ ክልል ውስጥ አቋቁመው የአርኤስኤፍ ማሰልጠኛ ተቋም እንዳለ የታወቀ ነው። ይሄን ዓለም ሁሉ የመሰከረው ነው። ብዙ መሳሪያ ወደዛ ሌት ተቀን እየተጫነ ሲሄድ ብዙ ሰው ያየው ነው። ዴፖና ትልቅ ማሰልጠኛ ተቋም እሱ ብቻ አይደለም። የኢትዮጵያ የማሰልጠኛ የወታደራዊ ማሰልጠኛ ተቋማት እንደ ዴሳ ያለው የሱዳን የፈጥኖ ድራሽ ኃይሎች ይለማመዱበታል፣ ይታከሙበታል፣ ይሰለጥኑበት ነበር። አሁንም እያደረጉ ነው። እሱ ብቻ አይደለም። አሁን ደግሞ ትልቅ የህክምና ማዕከል ለኬሚቲ በኢትዮጵያ በአዲስ አበባ አካባቢ ትልቅ የህክምና የጦር ህክምና ማዕከል ተሰርቶ አገልግሎት መስጠት ጀመረ። ናው ይሄ ምን ገሃድ የሆነ ነገር ነው። አሁን ለየት የሚያደርገው የእብሪታቸው ብዛት ማለት ነው። ከባህር ዳር የተነሳ የተተኮሰ ድሮን ማለት ነው። ከባህር ዳር የተነሳ ድሮን የዩናይትድ አረብ ኤሚሬትስ ስሪት የሆነ አይ ቲንክ አንደኛውም የእስራኤል ስሪት የሆነ ድሮን በሱዳን የአየር ማረፊያና የመሰረተ ልማት አውታሮች ላይ ጥቃት አድርሷል። ይሄ ደግሞ በማስረጃ የተረጋገጠ ነው። ለዩናይትድ ለተባበሩት መንግስታት የጸጥታው ምክር ቤት አቀርባለሁ በማስረጃ እያለች ነው ሱዳን። ይሄ ብቻ አይደለም። አንተም እንዳልከው በሙሉ የገልፍ አገሮች ኩዌት፣ ዩናይትድ አረብ ኤሚሬትስ፣ ሳውዲ፣ ግብጽ እነዚህ በሙሉ የሱዳን ሉዓላዊነት መከበር አለበት፣ ይሄ ትክክል አይደለም ብለዋል። ለየት የሚያለውና የገረመኝ ነገር እነዚህ ሀገሮች የአውሮፓ ህብረትን ጨምሮ የተባበሩት መንግስታትም የሱዳን ሉዓላዊ አሜሪካም ጨምሮ የሱዳን ሉዓላዊ ግዛት መጠበቅ አለበት፣ ሶቨሬንቲ መከበር አለበት፣ ይሄ ትክክል አይደለም የሚል የማውገዝ እንቅስቃሴ ተጀምሯል ማለት ነው። ናው ቀጠናዊው ኮንቴክስት እንግዲህ አንደኛው የሱዳን ሁኔታ ነው። አሁን የሱዳን ሁኔታ በጣም አደገኛ የሚያደርገው ትግራይን በሱዳን ጦርነት ውስጥ ኢምፕሊኬት እያደረገው ከአልብርሃን ጋር ይተባበራሉ። ለዚህ ነው ኤርፖርቱን የመታውት ነው እያሉ ያሉት። አልካዱ፣ አላስተባበሉ፣ አልተከራከሩ። የናንተ ሰራዊት የትግራይ ሰራዊት የናንተ እጅ ሆኗል፣ እናንተ ተጠቀሙታላችሁ። ኦኬ፣ ስለዚህ መምታቴ ትክክል ነው የሚል አነጋገር ማለት ነው። ናው ቀጥሎ ምንድነው የሚመጣው? ትግራይና ሱዳን የሚደጋገፉ ናቸው። እኔና ኬሜቲ ምን እንደጋገፍነን። ስለዚህ በትግራይና በኢትዮጵያ መካከል የሚደረገው ጦርነት ዓለም አቀፋዊ ይዘት ይይዛል ማለት ነው። በሱዳንና በኢትዮጵያ መካከል የሚደረግ ጦርነት ይሄ ደግሞ ሄዶ መጨረሻ ላይ በማን እጅ ነው የሚወድቀው? በደጋፊዎቻቸው መካከል የሚደረግ ጦርነት የጂኦፖለቲካል ጦርነት ውስጥ ይገባል ማለት ነው። ለማን ይመጣሉ? ከኢትዮጵያ ጀርባ ዩናይትድ የተባበሩ የአረብ መንግስታት ኤሚሬት፣ በሱዳን ከሱዳን ጀርባ እነ ግብጽ፣ ኦኬ ፕሮባብሊ እነ ሳውዲና እነ ኤሚሬት ማነው እንደ እስራኤልም ጭምር ሊኖር ይችላል። ይሄ አንደኛው የኢትዮጵያን ሁኔታ አሁን እስካሁንም ድረስ ስንል የነበረው ነገር ማለት ነው። ይሄ እዚህ መንግስት ቁመና ጦረኛ ከመሆኑ የተነሳ ከደይዋን ጀምሮ የሀገር ውስጥንና የዓለም አቀፍ ጦርነት የድንበር ዘለል ጦርነትን አንድ አድርጎ ቀላቅሎ መሄዱ ነው። ትግራይ ላይ ለመዝመት ኤርትራን ወስዶ ማለት ነው። የኢራን የዩናይትድ አረብ ኤሚሬትስ እና የቱርክ ድሮኖችን ጭምር ተጠቅሞ ኤርትራን ጋብዞ ሲያበቃ ብዙ ነገር ሲል ለኤርትራ ቆሞ ሲከራከር የነበረ መንግስት ነው። ራሳቸው ናቸው እነሱ ድንበሩን ሰሜን ዕዝን ሲመቱ ድንበሩን ክፍት አገኙት፣ ስለዚህ ገቡ። ወደ እነሱ ሮኬት ተኮሱ፣ ስለዚህ መብታቸው ነው አይነት ነገር ብሎ ሲከራከር የነበረ መንግስት ነው። ኢንተርናሽናላይዝ የማድረግ አውትሶርስ የማድረግ ልማድ አለው።
አንፎርቹኔትሊ አሁን ግን በፈለጉት መንገድ ሳይሆን እነሱ ሳይፈልጉት ኢንተርናሽናላይዝድ ሊሆን ይችላል። ይሄ አሁን የሚፈጠረው ሁኔታ አሸናፊ የሌለው በጣም ማዕቀፉ የሰፋ ጂኦግራፊካሊም በጣም የተለጠጠ የጦርነት ሁኔታ የጸጥታ ማጣት ሁኔታ ውስጥ ሊከተን ይችላል። ይሄ አንዱ ቀጠናዊ አውድ ነው። ሌላው እንግዲህ አጠገባችን ያለው የኤርትራ ጉዳይ ነው። ጽምዶ የሚባለው ትብብር መግባባት አለው ይባላል። ያ መግባባት ወደ ተግባር የሚተረጎም ከሆነ ከትግራይ ጋር የሚፈጠረው ሁኔታ አውቶማቲካሊ ኤርትራንም ያካትታል ማለት ነው። ኤርትራ በአንድ ትውልድ ውስጥ በትግራይ ጉዳይ ላይ በሁለቱም ሳይድ ሊዋጋ ነው ማለት ነው። ባለፈው ከአብይ በኩል ሆኖ አሁን ደግሞ ከትግራይ በኩል ሆኖ ማለት ነው። የኤርትራ ሁኔታ ወደዚህ መግባት ብቻውን ደግሞ አይገባም። ሌሎችም አሉ ከነሱ ጋር ድጋፍ የሚያደርጉ ሌሎችን ይዞ ሊጨምር ይችላል። ሌላው ቀጠናዊ አውድ ብለ የምታነሳው የኤርትራ ሁኔታ ነው። የኤርትራ ሁኔታ ወደ ጦርነት የሚገባበት ምክንያት ለምንድነው? ለምንድነው ናቹራሊ ትግራይን የሚያግዘው በዚህ አሁን ሁኔታ ወይም ተቃዋሚዎችን የሚያግዘው የሚያስተባብረው? የኤርትራ ህልውና ጉዳይ ጥያቄ ውስጥ ገብቷል በኢትዮጵያ መንግስት። ይሄ ባህር በር እናገኛለን ወደቡ የኛ ነው ምናምን ብቻ አይደለም፣ በጉልበትን ወስደዋለን። ድሮም የናንተ ሆኖ አያውቅም በታሪክም ደግሞ ይሄን እንደማስፈጸም 130 ሚሊዮን እኮ ህዝብ ሀገር ነን እና ምን እየተባለ ነው የሚነገረው ለሌሎቹ። እዚህ ቀይ ባህር ላይ የኛም ይሆን አለበት የሚል ለረጅም ጊዜ ስንሰማ የነበረው ለወደብ ስንል እንወራለን የሚል ነበር። የትግራይ ኃይሎችንም ጭምር አግዙኝና አሰብን እንያዝ የሚል ነበር። አሁንም እነሱን በዋናነት ተሰላፊ አድርጎ እነ ጀነራል ጻድቃንን ነው እንደ አፈቀላጤ እነሱ በዚህ ጉዳይ ላይ እንዲናገሩ የሚያስደርገው። የአሰብ ጉዳይ ለኤርትራ ካሁን በኋላ የህልውና ጉዳይ ነው። ያ መሬት መወሰዱ ሶቨሬንቲውን ኮምፕሮማይዝ ያደርጋል ብቻ ሳይሆን ያ መንግስት ታውቃለህ የኤርትራ መንግስት በዲሞክራሲ ይሁንታ አግኝቶ አይደለም ስልጣን ይዞ ያለው። ጦርነትን ተዋግቶ ማሸነፉ የግድ በቃ መግዛት አለብኝ ብሎ የኖረ ነው። ጦርነት ማለት የነጻነት ጦርነቱን የመራ በመሆኑ ከዛም በኋላ የመጡ ብዙ ጥቃቶችን ወይም ራሱ የጀመራቸውን ጦርነቶች ሳይጠፋ ሰርቫይቭ በማድረጉ ይሄ ብቻ ነው ማለት የሶርስ ኦፍ ሌጂቲመሲው። አሁን እሱ ጨቅላው የሚለው አብይ አሰብ ላይ ያነጣጠረ ወረራ ካደረገ በአሰብ ላይ ብቻ አያበቃም ነገሩ። በመሰረቱ የዛ መንግስት ስርዓት ይቀጥላል አይቀጥልም ነፃ ሀገር ሆኖ የሚለው በኢትዮጵያ በኩል የሚሰነዘሩ የፕሮፓጋንዳ ስራዎች ደግሞ የምታየው ከሆነ በቃ ኤርትራንም እንቆጣጠራለን ነው። ኤርትራ ውስጥ ከዲሞክራሲ እጦት ከሰብአዊ መብት መነፈግ የተነሳ ያሉ ዲሳፌክሽኖችን በሙሉ ደግሞ ለዛች በአንድ ወር ለተከፈተች ጊዜ የነበረውን የኤርትራ ህዝብ የመተንፈሻ መንገድ አድርጎ ማየቱ ኢትዮጵያ አለ አይደለ አገራቸው ታፍነው ስለኖሩ ማለት ነው። ያንንም ጭምር ኤክስፕሎይት በማድረግ የኤርትራን ህልውና በማያዳግም ሁኔታ ምክንያቱም ተቃዋሚዎችን ያደራጃል ምን ይላል አብይ በማያዳግም ሊያፋልሰው ይችላል። ምናልባትም ፓፔት በራሳቸው አምሳሌ ተሰራ አስቀምጠው በፈቃደኝነት አሰብን ሰተናል። ኃይለ ሥላሴም እንደሱ ነበር ያሉት። ምክር ቤቱ በፈቃደኝነት ራሱን አፍርሶ ከፌዴሬሽን የሚባል ነገር ይቅርብኝ ብሏል ነበር ድሮ ያሉት። እንደዛ ብለው ነው አኔክስ ያደረጉት የኤርትራን ፌዴሬሽንን አፍርሰው ያካተቱት ማለት ነው። አሁንም ደግሞ እንደዛ አይነት ፖፔት መንግስት አስቀምጠው በቃ አሰብ የኛ አይደለም ብለናል የሚል መንግስት አስቀምጠው በዛ መንገድ ለመሄድ ይፈልጋሉ። ለኤርትራ ኦልሞስት የህልውና ጉዳይ ነው አሁን ይሄ ጉዳይ። ስለዚህ ከማንኛውም ጠላት ከአብይ ጠላት ጋር ለመቆም ዝግጁ ነው። አሰብስፎ ነው የሚጠብቀው። ደጋፊ የሚባል ነገር አብይን የሚቃወም እሱን የሚደግፍ ማንኛውንም ኃይል ለመደገፍ ጥረት ያደርጋል። የኤርትራ እጅ ረጅም ነው በኢትዮጵያ ላይ ኢኮኖሚያዊ ጥቅምም አለው። ዝም ብሎ ኢኖሰንት ደጋፊ የራሱን ድንበር ለማስጠበቅ ወደቡን ለማስጠበቅ ብቻ ብሎ ባላንጣነቱን ብቻ አይደለም። የኢኮኖሚ ጥቅም አለው በኢትዮጵያ ውስጥ። አብይም የትግራይ ኃይሎችን ለመምታት ከነሱ የወረሰውን ንብረት በሙሉ ለኤርትራውያን ሲያከፋፍል ነበር በወቅቱ። ለኤርትራ የደህንነት ኃይሎች ኢትዮጵያ ውስጥ ለሚኖሩ ለገቡ ያኔ ለፈሰሱ
የድሮ ንብረታቸውን በማስመለስ ስም ጭምር ማለት ነው። እና ያ ነገር ደግሞ ቀርቷል። አሁን በቅርብ ጊዜ ከኤርትራ ጋር መግባባት ሲፈጠር በሙሉ ያንን ዘግቶባቸዋል፣ ወርሶባቸዋል፣ አባሯቸዋል፣ አስሯቸዋል። ይሄ ብዙ የማይነገረው ፓርት ነው። ስለዚህ ኤርትራ የኢኮኖሚ ጥቅምም አላት በዘላቂነትም ጭምር ማለት ነው። አብዛኛው ያ ኢኮኖሚ ጥቅም ደግሞ በኦሮሚያ ነው ያለው። ያ ኢንተረስትም አለው። ዝም ብሎ ኢኖሰንት የሆነ የጠላት ወዳጅ ነው በሚል ብቻ አይደለም። የራሷ ዳይሬክት የሆነ ጥቅም በዛ ሀገር ውስጥ አላት። ይሄ በጣም አደገኛ ነው ለኢትዮጵያ በሙሉ ማለት ነው። በጣም አደገኛ አመጣጥ ነው የሚሆነው። ከነዚህ ጀርባ እንግዲህ የግብጽ፣ የሶማሊ፣ የጅቡቲ አቋምም ደግሞ ወሳኝነት አለው። የነዚህ አቋም ምን ይሆናል? አሁን ትግራይ ውስጥ ያለው የተለወጠ ሁኔታ የነዚህን አቋም እንዴት ነው አፌክት የሚያደርገው? በተፈጥሯቸው they are generally ill disposed ለኢትዮጵያ። እነዚህ ኢትዮጵያ ውስጥ ጠንካራ መንግስት ለኛ ጥቅም ይጎዳናል የሚሉ ናቸው። ግብጽ፣ ሶማሊ እንኳን አብይ ነካክቶ ነው ጠላት ያደረገው። ጅቡቲ የነ ሳውዲ ኢንፍሉዌንስ ጫና ስላለባት ነው። ኦኬ። ስለዚህ እነዚህ ምን አይነት አቋም ይወስዳሉ፣ ወዴት ያዘነብላሉ የሚለው በጣም መታየት ያለበት ነገር ነው። ሶማሊላንድ እና ኬንያስ ምን አይነት አቋም ይወስዳሉ? ማለት ብዙ ጦረኛ አይደሉም እነዚህ። አንደኛው ሪኮግኒሽን ስለሚፈልግ አዲስ ሀገር ስለሆነ ገና መንግስት አለው ሀገር ተብሎ ሪኮግናይዝ ስለተደረገ፣ ኬንያ ነጋዴ መንግስት ስለሆነ ከሁሉም ጋር ጥሩ ግንኙነት ሊኖረው ይፈልጋል። የክልሉ የራሱ የበላይነትንም ይፈልጋል። ሰላማዊ ዲሞክራሲያዊ ምናምን ሆኖ መታየት ይፈልጋል። ግን ከሁሉ በላይ አትራፊ መሆን ይፈልጋል። ስለዚህ ሌሎች ቦታ ወደብ ኢትዮጵያ ማጣቷ ለሱ በዚህም እንኳን አማራጭ አለ የሚል የንግድ ራሱን የማቅረብ ነገር ይኖራል። ነገር ግን የአብይ አህመድ ዲፕሎማሲ በጣም በብዙ መንገድ ነገሮችን ያበለሻሸ ከመሆኑ አንፃር እነ ኬንያም ጥሩ ወዳጅ አይደሉም። በገንዘብ ነው የያዛቸው፣ በሙስና የተለያዩ ኮንሴሽኖችን የተለያዩ የንግድ ተቋማትን ለነሱ በመፍቀድ ነው አብይ የነሩቶንና የከሩቶ በፊት የነበረውን ሰውዬ በእጁ ያስገባው ማለት ነው። በገንዘብ ነው ሊትራሊ መሪዎቹን ሼር ይሰጣቸዋል። ሳፋሪኮም ምናምን እነዚህ እንደዚህ አይነት ነገር የነዚህም አቋም በወጉ መታየት አለበት ማለት ነው። ሌላው መታየት ያለበት አውድ እንግዲህ ቀጠና ሁኔታ ስንመለከት የተባበሩት አረብ ኤሚሬትስ ነው በዋናነት። በጣም ብሩታል ኃይል ነው። የዘር ማጥፋት ወንጀሎች ላይ በመሳተፍ አሁን ልምድ እያካበተ ያለ ኃይል ነው የመሐመድ ቢን ዛይድ መንግስት ማለት ነው። በትግራይ ያሳይቷል፣ ይሄንን በየመን ተሳትፏል። በሱዳን እየደረሰ ያለውን እየተካሄደ ያለውን የዘር ማጥፋት ወንጀል ፍጅት በደንብ እጁ አለበት ሙሉ በሙሉ ማለት ነው። እና በጣም ጨካኝ የሆነ ቡድን ስለሆነ ወደ ኋላ የሚል አይደለም። አሁን ለኛ መታሰብ ያለበት አብይ ለሚፈጥራቸው ጦርነቶች የውስጥም ሆነ የውጭ የመሐመድ ቢን ዛይድ ድጋፍ እስከምን ድረስ ይቀጥላል፣ እስከምን ድረስ የአብይ ደጋፊ ሆኖ ይቆያል የሚለው መታሰብ ያለበት ነገር ነው። ነገር ግን ትልቁ የአብይ ምርኩዝ ትልቁ ድጋፍ የመሐመድ ቢን ዛይድ መንግስት ገንዘብና መሳሪያ ነው። ነገር ግን አሁን ያለው ሁኔታ ስለ ዩናይትድ አረብ ኤሚሬትስ ስናስብ አንደኛ አሁን በአሜሪካና በእስራኤል የታወጀው በኢራን ላይ ያለው ጦርነትና የዚህ ሰርጥ መዘጋት ጉዳይ ብዙ አቅማቸውን አዳክሞታል። ጦርነቱ ብዙ ደብድቧቸዋል፣ ብዙ አክስሯቸዋል ብቻ ሳይሆን ንግድ እንዳይካሄድ ደግሞ በሰርጡ ከታነቁ ሀገሮች መካከል አንዱ ነው። ኦኬ። ሁለተኛ ይሄ ሀገር የአሜሪካን ጫና ይቋቋማል። ምክንያቱም አሜሪካ በአብይ ላይ አብይን ደግፈህ ሱዳንን ወግተህ ምናምን የሚለውን ነገር አትቀበልም። ሰሞኑን አሜሪካ ህዝብ እያስፈጀ ነው የሚለውን ነገር አሜሪካ ቸል ብላው ነበር። ከዛ አቁሚ ያሏት ነገሩ ግልጽ እየሆነ ሲሄድ ማለት ነው። እሷ ስታቆም የትግራይ ኃይሎች ሙሉ የበላይነታቸውን አሳይተው ነበር፣ ድሮኑ ሲቆም ማለት ነው። በኋላ ወደ ድርድር እንዲመጡ ሲፈለግ ግን ቀጥይ ያሏት እነሱ በጣም ብዙ ድሮን በሰጡ ጊዜ እና ብዙ ጥቃት በትግራይ ኃይሎች ላይ ሲደርስ እና በብቻቸውን ሊቋቋሙት የማይችሉት እንደሆነ በተለይ ነዳጅ እጥረት ሲመጣባቸው ያኔ ኦኬ
ለምን እንደራደር እንሞክር አዲስ መንገድ ወደሚል ሄደዋል ሶ ቤሲካሊ በአሜሪካ የምትዘወር ነች ማለት ነው ሶ ምንም እንኳን በጣም ቁርጠኛ ድጋፍ ኢንተረስት ስላላት ማለት ነው ኢትዮጵያ ውስጥ ኢንተረስት ያላት ኢትዮጵያን በመጠቀም በቀይ ባህር ላይ እጇን ለማስገባት ነው ዋናው ነገሩ ይሄ ነው ነገር ግን በጣም ቁርጠኛ የጥቅም ጉዳይ ቢኖራትም አንደኛ አሁን ያለው የመካከለኛው ምስራቅ ጦርነት እና የሰርጡ መዘጋት ምን ያህል በቀጣይነት ደጋፊ እንድትሆን ያደርጋታል የአብይ ሁለተኛ የአሜሪካን ጫና ምን ያህል ተቋቋማለች እኔ የምትቋቋም አይመስለኝም በተለይ ደግሞ አሜሪካ ወደ ኤርትራ ከማጋደሉ አንፃር ከኢትዮጵያ ጋር አይደለችም ማለት ነው ምንም ቢሆን በተለይ አሁን የመካከለኛው ምስራቅ የሆርሙዝ ሰርጥ ከተዘጋ ብቸኛው የንግድ ማዕከል የቀይ ባህር ነው ኤርትራ የቀይ ባህር ሀገር ነች ሬድ ሲ ካንትሪ ነው እሺ አሁን ያለው የግንኙነት ይሄ አዲስ የእርዳታ ግንኙነት መጀመሩም የሚያሳየው ኦኬ እዛ ያለው ነገር አደገኛ ነው በዚህ የመኖቹ ባበል መንደብን ሊዘጉ ይችላሉ ቀይ ባህር ያለችን በር መዘጋት ስለሌለባት የቀይ ባህር ሀገሮችን ጠጋብዬ ማየት አለብኝ የሚል ይመስለኛል ዝም ብሎ አይደለም የትራምፕ መንግስት ወደ ኤርትራ ዘሎ መሄደው የዲሞክራሲ የሰብአዊ መብት ጉዳዩ ስለ አይደለም የኤርትራ የቀይ ባህር ሀገር መሆኗ ጉዳይ ይመስለኛል እና ሌሎች ሰርጦች ሲዘጉ ይሄኛውም ሊዘጋ ይችላል በነገራችን ላይ እንዳይዘጋ የሬድ ሲ ካንትሪስን ማባበል ስላለባቸው ነው ወደ ኤርትራ ጠጋም ይሉ ሶ ከዚህ አንፃር አብይን ደግፈው አንቲ ኤርትራ የሚሆን ሁኔታ አይወዱም ደጋግመው ተናግረዋል የባህር በር ብላችሁ ጦርነት መተንኮስ ጥሩ አይደለም ሲሉ ከርመዋል ብዙ ጊዜ ሉዓላዊነት መከበር አለበት ሲሉ ነበር የቆዩትና እንደ ድሮ ከኤርትራ ጋር አዲስ ድርድር ልታደርግ ትችላለች ዩኤኢ ነገሮች እየተለወጡ ስለሆነ የቀይ ባህር ኃይልን በተሻለ ገንዘብ ከሳውዲ የበለጠ ገንዘብ በማፍሰስ ያቺን የአሰብ ቤዝ ኢትዮጵያ እንድትይዘው ስትፈልገው የነበረውን ራሷ በድርድር የሆነ ቤዝ እዛ ልታገኝ ትችላለች ስለዚህ የሬድ ሲ ካንትሪ የመሆን እድል አላት ወይ በተለይ አሁን ኢምፖርታንት ነው ለነሱ አብይ የማያዋጣ ከሆነ ቀይ ባህርን ለማግኘት ሰርጡ በተዘጋበት ሁኔታ ምክንያቱም በሳውዲ በኩል በፓምፕ ያመጡትና ነዳጃቸውን በሬድ ሲ በኩል ነበር ለመሸጥ አሁን ያለው እድል ማለት ነው እንግዲህ ያው አንድ ሁለት ጊዜም ቢሆን እነዚህ የየመን ኃይሎች የየመን ሁቲ ኃይሎች ሁለት ጊዜ አንድ ላውንቸር ከለቀቁ በባብል መንደብ አካባቢ ማንም መርከብ ወደዛ ዝር አይል ስለዚህ ኮንሰንሰስ ትፈልጋለች አሜሪካ እዛ አካባቢ የመንን ለማፈን ሶ በዚህ አጋጣሚ የቀይ ባህር አገር ለመሆን ከፈለገች ምክንያቱም ያሁን የህልውና ጉዳይ ነው እንደ ድሮ አይደለም ድሮ በዛ ትነግዳለች በዚህ የሄጂሞኒ ጉዳይ አሁን ግን ንግዷ ራሱ በሳውዲ በኩል አድርጎ በቀይ ባህር የሚወጣ ስለሚሆን ቀይ ባህር ላይ ወሳኝ የህልውና ጉዳይ ስለሆነ ኤኒ ታይም ፍሊፕ ልታረግ ትችላለች ወደ ኤርትራ ኤኒ ታይም ምክንያቱም ደጋግመው ከአብይ ጋር የነበራቸው ሶማሊላንድን አመጣለዋል ካላመጣህም አሰብን አመጣለዋል ካላመጣህም የሚል እንጂ ለራሱ አይደለም አብይን የሚደግፉት የቀይ ባህር ሀገር ኃይል ለመሆን እና አዲስ ድርድርስ ሊያደርጉ አይችሉም ከኤርትራ ጋር በተለይ አሁን አሜሪካ ከኤርትራ ጋር ወደ ኤርትራ ከማጋደሉ አንፃር እነሱም ወደዛ ሊያጋድሉ ይችሉና ፍሊፕ ቢያደርጉ የሚለው የኢትዮጵያን ሁኔታ ሙሉ በሙሉ ቢሆንታውን ይቀይራል ማለት ነው ሌላው አውድ የአሜሪካ ነው እንግዲህ አሜሪካ ራሱ ከኤርትራ ጋር መዛመድ መጀመሩ አሁን ወደ ሌላ ሊዞሩ ይችላሉ እነዚህ አውዶች ተጨማምረው የአብይ መንግስት ከመቼውም ጊዜ በላይ ፕሪኬሪየስ የሆነ ቦታም ላይ ነው ግን ደግሞ በጣም ኦፖርቹኒስት መንግስት ስለሆነ በየትኛውም ጊዜ ወደ የትኛውም በኩል ሁኔታውን እያነበበ ሊገለበጥ ይችላል ይሄንን መርሳት የለብንም በእነዚህም ሁኔታ ውስጥ ደግሞ ሌሎች አማራጮችን ይፈልጋል ለምሳሌ የመሳሪያ ግዢው አሁን ከአዘርባይጃን ከቤላሩስ እና ከመሳሰሉት የምዕራብ ሀገሮች ከተጠየፏቸው ማዕቀብ ከጣሉባቸው ሀገሮች ጋር ስለሆነ ከነዚህም ያገኘ ከቻይና ጋር ብዙ የስትራቴጂክ ሳይሆን የጥቅም ነው ገንዘብ ነው ብድር ነው ብድሩ ግን አሁን ኦሬዲ ሰርቪስ ያልተደረገ ብዙ ብድር አላት ቻይና በነገራችን ላይ ከመለስ ጊዜ ጀምሮ አሁን አብይ መጀመሪያ ስልጣን ሲይዝ ከነበረከት ጋር በረከት ያናገረኝ ያለው ማለት ነው ለኔ በግሉ የነገረኝ በረከት አብይ ያናገረው አንዱ ነገር የቻይናን ዴት ሪስትራክቸሪንግ ታግዘኛለህ
ስለዚህ ብሎ ወደ ራሱ ለማቅረብ ይሞክር ነበር። ከተወሰነ ጊዜ በኋላ አሰሩ። ስዩምንም እንደዛ ነበር አማካሪ ሲያደርገው ቻይና ስለነበረ ስዩም የቻይናን የዴት ሪስትራክቸሪንግ ጉዳይ ምክንያቱም ብድሩ ከመለስ ጊዜ ጀምሮ ያለው በጣም ብዙ ቦታ ስለደረሰ ማለት ነው። እንደ አይኤምኤፍ ስለማያዋክብ ነው እንጂ ቻይና ዝም ብሎ ሬቱን እየጠበቀ ያለ ብድር ያለ ገንዘብ ምንም ነገር አይሰጥም። ከነዚህ ከጨለማ ለማንም መሸጥ ከማይችሉ ሀገሮች ነው እየተገዛዛ ያለው ማለት ነው። በዛ መንገድ በምን ካሽ ከፍላቸዋል? እነሱ በማዕቀብ የደቀቁ ሀገሮች ናቸው። ዶላር የሚያገኙበት መንገድ ነው ይፈልጉት። እሱ ደግሞ ዶላር ይዞ ነው እዛ የሚሄደው። እዛ ለመሄድ ግን ሌላ ቦታ ዶላር ማምጣት አለበት እና በዚህ መንገድ ኦፖርቹኒስት በሆነ አካሄድ ህልውናውን ለማስቀጠል የተለያየ ነገሮች ሊያደርግ ይችላል። በብዙ መንገድ ሲታይ ቀጣናዊውም አገራዊውም ሁኔታ አሁን ባለው ሁኔታ የአብይ አህመድ መንግስት በጣም ፕሪኬሪየስ እና አደገኛ ሁኔታ ውስጥ እንዲገባ የሚያደርግ ነው። ደግሞም እሱም እንደ ሁሉ ጊዜው ኦፖርቹኒስት ስለሆነ የተለያዩ አማራጮችን በተፋጠነ ሁኔታ ለማየት የሚችልበት ሁኔታ ነው። ስለዚህ ሁሉም የፖለቲካ ኃይሎች በንቃት ሊያዩት የሚገባ ሊከታተሉት የሚገባ ነገር ነው ማለት ነው። የትግራይ ኃይሎችን ጨምሮ ቀይ ባህር አዲስ ተፈላጊነት ሲኖረው የቀይ ባህር ሀገሮችም በዛው መጠን ተፈላጊነት ይኖራቸዋል። አሁን ያለው ሁኔታ ይሄ የውስጥ ዶክመንት የሚያሳየው የአሜሪካ አቋም ያው እንደ ሁኔታው አስፈላጊነት አሁን በዚህ ጊዜ መቀየሩን ያሳያል። ስለዚህ አሜሪካ ከኤርትራ ጋር መስራት አማራጭ ስላላት ሳይሆን ግዴታዋ ይሆናል ማለት ነው። ከሁሉም የቀይ ባህር ሀገሮች ጋር ተባብሮ የመስራት ጉዳይ አስፈላጊ ይሆናል። በተለይ ደግሞ ከሁቲዎች ጋር ያለው ጠብ በዚህ ጉዳይ ላይ የቀይ ባህር ክፍት እንዲሆን የማድረጉ ነገር የአሜሪካ ብቻ ሳይሆን የእስራኤልም ኢንተረስት ነው። እነዚህ የገልፍ ሀገሮችም ሆርሙዝ የተዘጋባቸው ገልፍ ሀገሮችም ኢንተረስት ነው። ኩዌት፣ ኦማን እንኳን የራሱ ክፍት ነው፣ ሆርሙዝ የራሱ ስለሆነ ፓርት ኩዌት፣ ኳታር፣ ባህሬን፣ ዩናይትድ አረብ ኤሚሬትስ፣ ሳውዲ በዚህ ላይ ስለሚመረኮዙ ያ ከተዘጋ አማራጫቸው ሆርሙዝ ነው የሚሆነው። ማነው ቀይ ባህር ነው የሚሆነው። ቀይ ባህር እንዲሆን በሳውዲ በኩል ፓይፕ አሰርተው ማለት ነው። የቀይ ባህር ደህንነት የነዚህ ገልፍ ሀገሮች ደህንነት ጥቅም ጉዳይ ነው። የእስራኤል ጥቅም ጉዳይ ነው። የግብጾች እና የሌሎቹ ጥቅም ጉዳይ ነው። ግን እነ እስራኤል ደግሞ የሚጠሉት እዛ አካባቢ ያለው ኃይል ማን ነው? ሁቲዎች ናቸው። የየመን ሺያ ኃይሎች የሚያስፈራሩት ከኢራንም ጋር አግዘው ኢራንም እሱን እጠቀማለሁ እያለች ነው። ባበል መንደብንም እዘጋዋለሁ የምትለው ነገር ስላላት ማለት ነው። ያንን ለመቋቋም የሚቻለው ቤሲካሊ የኢራን ፕሮክሲ ነው ማለት ነው። ያ ኃይል የሚቻለው በአካባቢው ያሉ የቀይ ባህር ሀገሮችን በሙሉ በማሰባሰብ በማደረጀት በማበርታትና እነሱ ጋር የራሱ ቤዝ በማቆም እንደ አዲስ ከመካከለኛው ምስራቅ ከገልፍ የሸሸውን ቤዝ በሙሉ ማለት የነቀለውን ቤዝ በሙሉ ሪሎኬት ማድረግ ስላለበት ነው። ስለዚህ ወዶ አይደለም፣ መልካም ግንኙነት ፍለጋ ብቻ አይደለም፣ ወዳጅነት ፍለጋ ብቻ አይደለም፣ አማራጭ የሌለው ጉዳይ መሆኑን ተገንዝበው የስቴት ዲፓርትመንት የያዘው አቋም ይመስለኛል። የትራምፕ መንግስት እንደፈለገ የሚጠቀመው ላይሆን ይችላል። ምክንያቱም በጣም ቴምፐራመንታል መንግስት ስለሆነ በምን ጉዳይ ከማን ጋር የግል ድርድርም ከዚህ የግል የኢኮኖሚ ድርድርም ስለሚያደርግ የትራምፕ ቡድን የትንሽ ሀገር ነው ምን ያመጣል ልገዛው ይችላል ምናምን ሊል ይችላል ነው። ያ የግልም ጥቅም ከሌለ ብዙም ስለማይጠጉ እንጂ እንደ ስቴት ዲፓርትመንት አቋም ግን በጣም ኢምፖርታንት የሆነ አማራጭ የሌለው ሁኔታ ነው። ለኤርትራ ይሄ የአሜሪካን ቡራኬ ያስገኝለታል። እስካሁን ድረስ ያጣውን የአሜሪካ ቡራኬ ያስገኝለታል። ትልቅ ድል ነው ለነሱ። በተለይ ደግሞ በጣም ለነሱ ደስ የሚላቸው የኢትዮጵያ ኢምፔሪያል ፍላጎት ይሄ የኢትዮጵያ አምቢሽን ማለት ነው። ወደቡን የራሴ አደርጋለሁ። ኢንፋክት ወደቡ ህገወጥ በሆነ መንገድ ነው የተወሰደው። ኢንፋክት ኤርትራ ነፃ ያወጣችው ምንም ህጋዊ መሰረት የለውም ምናምን የሚለው ሉዓላዊነቷን በሙሉ የመካድ ታሪኩን በሙሉ የመካድ የጦርነት ታሪኩን ማለት ነው።
ያ ነገሩን አሁን መለስ እንዲል ሰከን እንዲል ያደርጋል። ኤርትራን መፈለግና የኤርትራ ወዳጅ መሆን ብቻ ሳይሆን እዛ አካባቢ እንቡር የሚለው የኢትዮጵያ መንግስት የአብይ ቡድን ስርዓት አድርግ ሉዓላዊነት ይከበራል እያለው ነው። የቀይ ባህር ሀገር ካልሆነ ጋር እኩል አናይም የሚል ሜሴጅ ስለሚያስተላልፍ ይሄ አብይ እስካሁን ድረስ የጉልበት እርምጃ እንደ አማራጭ አድርጎ ያየው ነበር። እንኖራለን 15 ኪሎ ነው 30 ኪሎ ነው ኤኒ ታይም እንቆጣጠረዋለን የሚለውን አማራጭ ዋጋ ቢስ ያደርገዋል ማለት ነው። እንደዚህ አይነት ነገር አሁን መስማት አንፈልግም ስለሚሉት ማለት ነው። የአሜሪካ ሁኔታ በጣም ለአብይ ከባድ ጫና ሊያሳድር ይችላል። ከውጭም ከውስጥም ኃይሎች ጋር ያለውን ሁኔታ በኃይል ሳይሆን በድርድር እንዲፈታ ሊያስገድደው ይችላል በነገራችን ላይ። ምክንያቱም ኦፖርቹኒስት ስለሆነ አብይ አቋም የለውም። ኮምፕሊትሊ አብሶሉትሊ አይዲዮሎጂካሊ ፍሪ ነው። መርህ አቋም የሚባል ነገር የለም። ከዚህ ነፃ ነው። ስለዚህ የሚያዋጣው ከመሰለው ወይም ደግሞ የሚያጠፋው ከመሰለው ጠላት ካለው ጋር ወንድሜ ብሎ ተቃቅፎ ይሄ በተደጋጋሚ ያየነው ነገር ነው። ስለዚህ ምናልባት አዎንታዊ ተጽዕኖ ሊኖረው ይችላል ማለት ነው። በአጠቃላይ ሰከን ያለ አካሄድና በድርድር በንግግር በሰጥቶ መቀበል የሚያምን አካሄድን እንዲመርጥ ሊያስገድደው ይችላል አትሊስት ለተወሰነ ጊዜ። በነገራችን ላይ ከአብይ ጋር ስትደራደር ዛሬ ተስማማሁ ብለህ ብዙ መደሰት አያስፈልግም። ቢኮዝ ኤኒ ታይም ይክደዋል። ኤኒ ታይም በማንኛውም ሰዓት በውስጥም ሆነ በውጭ ያ አለ። የለም አሜሪካ ምንም አታመጣም፣ እኔ ኤርትራን እንደፈለኩ አደርጋለሁ፣ ቀይ ባህርን የተባበረው የአረብ ኤሚሬትስ ድጋፍ እርምጃ ወስድበታለሁ የሚል ከሆነ አሜሪካ ሌላ ካርድ እንድታነሳ ይሆናል ማለት ነው። ያ ሌላ ካርድ ምንድነው? አሁን ጽምዶ ተብሎ እየተያየ ያለው እዚህ አሜሪካን ሀገርም ውጭ ሀገር ያሉ የአብሮነት የሚባሉ ድርጅቶች ድርጅታዊ መልክ እንኳን የላቸውም፣ ዝም ብለው ይንቀሳቀሳሉ። ለረጅም ጊዜ ከአብይ በኋላ ጠቅላይ ሚኒስትር ትሆናላችሁ እያሉ የሚያሽኮሽኩላቸው ሰዎች አሉ እዚህ አብሮነትና አሁን የሚያካሂዱ ማለት ነው። ባይዘው እሱ ነው፣ ሌላ ነገር የለውም። አሁን አብሮነት የሚባለው ቡድን ድርጅት የለውም፣ ሰራዊት የለውም፣ የፖለቲካ ምንም የለውም። ግን ሁሉ ጊዜ የሚዲያ ትዕይንተ ህዝብ ምናምን ይጠራል፣ ዲጂታል ትዕይንተ ህዝብ አለው ይላል። ብቻ ብዙ ጊዜ ለምንድነው በተለያየ ጊዜ በተለያየ አጋጣሚ እናንተን እኮ ልክ የኢራኑን ሻህ እንደሚጠቀሙት ማለት ነው ያሽኮሽኩለታል። ዩአር በቃ ሬዲ ሁን ምናምን ይሉታል። እሱ ይመጣና ትልልቅ መግለጫ ይሰጣል፣ አሁንም እንደ ንጉስነቱ ማለት ነው። አንዳንዴ የነዚህኞቹም ተስፋ የማይቆርጡት ለዛ ነው። የፖለቲካ ድርጅት የላቸውም፣ ሰራዊት የላቸውም፣ ግን ሁሉ ጊዜ መግለጫ ምናምን ያወጣል። የተቻዋቸው አይደለም ያን ማድረጋቸው መታገል ስለሆነ ይሄንን የአብይ መንግስት የዘር አጥፊ መንግስት መታገል ስለሆነ ጥሩ ነው። ግን ትግላቸው በራሳቸው ህዝብ ላይ ከሚያምኑት በላይ የአሜሪካ ዲፕሎማቶች ካሸኮሽኩላቸው መነሻ አድርገው ኢንክሉዲንግ አሁን ያለው የኦሮሞ ነጻነት ጦር አመራር ጭምር ማለት ነው ከታንዛኒያ ውይይት በኋላ የተቀባለት ቃል ስላለ በቃ ያቺን በማመን አሁን አብይ ይወድቃል፣ አብይ ሲወድቅ እኛ እንሄዳለን በማለት የማይደረስ ቦታ ሁሉ ይደርሳሉ። ካያቸው የነመረው ቡድን ማለት የጅሬኛ ቡድን ይሄ ቡድን አለ። ይሄንን ካርድ ሊያወጡ ይችላሉ፣ የነጽምዶን ካርድ ሊያወጡ ይችላሉ። አብይ ስርዓት ይዞ ማይደራደር ከሆነ እነዚህ ቡድኖች በሙሉ ኃይል በመደገፍ እና በመርዳት ለስልጣኔ ማብቃት አብይን በማባረር ማለት ነው። እነዚህ አማራጮች አንድ ቢሆንታ ነው። ይሄ አንድ ሲናሪዮ ነው፣ ፖሲብል ሲናሪዮ። ኤርትራ ይሄንን የአሜሪካ ጀስቸር ይሰማል ወይ አይሰማም ወይ በምን ላይ ይመሰረታል መሰረ? ኢሳያስ ከራሻ ጋር ያለው ግንኙነት ምን ነበር? አንድ ሰሞን በአሜሪካ ላይ ጦርነት መጀመር አለብን፣ ዩኒፖላር ዓለም መቅረት አለበት ምናምን ሲል ነበር። ብሪክስ አባል ሆናለሁ የሚልም ተስፋ ስለነበር ከነሱ ጋር ያለው ግንኙነት ምን አይነት ነው? የነሱ ግንኙነት የማያወላዳ ነው፣ በቃ ሁሉ ጊዜ ይጠቅመኛል ብሎ የሚያምን ከሆነ አምሹር ራሻም ደግሞ በቀይ ባህር አካባቢ የሆነ ነገር እንዲኖራት ስለምትፈልግ ኤርትራን መጣል አትፈልግም ዴፊኒትሊ። ነገር ግን እንደዛ በራሻ ላይ ያለው ድጋፍ አስተማማኝ ከሆነ አሜሪካን የራስሽ ጉዳይ ሊል ይችላል።
ብዙም አለ አይደለ ይቀበላል የምታረግለትን ቡራኬ ግን ብዙም ኢንቱዚያስቲክ ደጋፊ ላይሆን ይችላል ኦኬ ሌሎች ነገሮችን ተከትለውት ስለሚመጡ ከአሜሪካ ሌሎች ነገሮች አብረን እንስራ ሲል አሜሪካ ሌላም ነገር ይዞ ነው የሚመጣው ኮሚትመንትም ከነሱ ይጠብቃል ሶ ከዛ በኋላ አንዴ ኤንጌጅ ካደረገ በኋላ ደግሞ ብዙ ነገሮች ይጠይቃል ስለዚህ ኢንቱዚያስቲክ የማይሆነው ምናልባት የሚመስለኝ እኔ ከራሻ ጋር የነበረው በጣም አንድ ሰሞን በጣም ጥብቅ የሆነ ግንኙነት ምን ያህል ቀጣይነት ይኖረዋል የሚለው ነው እሱን ከተማመነ የአሜሪካን እኛኮ አካባቢያችንን እናውቅበታለን መጠበቅ እናንተ ሩቅ ያላችሁ ምን አገባችሁ አይነት አቋም ሊይዝ ይችላል ነገር ግን የማይችልበት ምክንያት እነ እስራኤልም እነ ግብጽም እነ ሱዳንም የቀይ ባህር ሀገሮች በአጠቃላይ አሁን ደግሞ በሆርሙዝ የተጨናነቁት የገልፍ ሀገሮችም ጭምር እዚህ አካባቢ ላይ ኢንተረስት ስላላቸው አሜሪካ ቸል የምትለው ጉዳይ አይሆንም የቀይ ባህር ጉዳይ ስለዚህ አትራፊ ሆኖ ሊወጣበት ይችላል ከአሜሪካ ግን አሜሪካውያንም አንዱ የሚያስቀምጡት ስትሪንግ ከራሻ ጋር ያለውን ግንኙነት ደግሞ እንዲበጣጥስ ይፈልጋሉ ሶ ያ ግንኙነት ምን ይመስላል ምን ላይ የተመሰረተ ነው የሚለውን ማሰብ ያስፈልጋል ናው ቀደም ሲል እንዳልኩት ቀደም ሲል እንደተጠቀስኩት ግን የነዚህ ሌሎች ካርዶች የሚባሉት ማለት ነው እነጽምዶ እና አብሮነት ምናምን ምን ያህል ለአሜሪካ ጥቅም ላይ ሊውሉ ይችላሉ የሚለው ነገር በጣም ኢምፖርታንት ነው ይሄን ማሰብ ያስፈልጋል ያቱም አብይ አሁን ባለው ሁኔታ እንደፈለገ እምቡር የሚል ከሆነ ሌሎች ካርዶች በካርድ ነው የሚያስበው ሰውየው እነዚህም ቁማርተኞች ነን ይሉ ነበር አይደለም ኢትዮጵያ ውስጥ የባሰ ቁማርተኛ ተነስቷል ሁሉ ነገር you don't have cards የሚል ነው የዞረ ለቻይናም ለኢራንም ለዩክሬንም እንደዛ ነው የሚለውና ብዙ ካርዶችን ማዘጋጀት የግድ ይሆናል ማለት ነው በነ ሐመር ጊዜ የተደረጉ ሹክሹክታዎችን በመስማት ነው የኢትዮጵያ ተቃዋሚዎች አንዳንዶቹ አሁንም አንዳንድ ስብስቦች ምናምን ለመፍጠር የሚሞክሩት እየመረጡ ማለት ትንሽ እሱ ችግር አለው ሹክሹክታ ያዳመጡ ይሰበሰባሉ ሌሎችን ወደ ዳር ትተው ለመሄድ የሚደረግ ሽቅድምድም አለ ግን ጥሩ ካርድ ለመሆን ደግሞ እነሱ የበለጠ ይሰራሉ ማለት ነው ጥሩ ካርድ ለመሆን ሶ አዎንታዊም አሉታዊም ተጽዕኖ ሊኖረው ይችላል ግን የአሜሪካ ጉዳይ እንደዚህ መታየት አለበት ከሁሉም ሳይድ ማለት ነው ያሁን ለምሳሌ እኔ አንድ እንደ የኦሮሞ ጉዳይ ግድ ይለኛል እንደሚል ሰው ለኦሮሞ ምን ማለት ነው የአሜሪካ ሁኔታ ኤርትራ ሁኔታ በትግራይ የሚፈጠረው ሁኔታ ሚለው ያሳስበኛል የአሜሪካ ካርዶች ውስጥ የኦሮሞ አሰላለፍ ምንድነው የሚመስለው የሚለው ያሳስበኛል ስለዚህ ኦሮሞ ከነዚህ ካርዶች ውስጥ ሆኖ ለመቆጠር ሲባል ምን አይነት ስትራቴጂክና ስልታዊ የሆኑ አማራጮችን ይዞ ነው ወደ ትብብር ወደ አብሮነት የሚቀላቀለው የሚለው ጉዳይ ሲሪየስሊ መታየት ያለበት ነው ከኦሮሞ ኢንተረስት አንፃር ማለት ነው ከሌሎች የኢትዮጵያ ብሔሮች ጥቅም አንፃር ከዘላቂው የኢትዮጵያ ውስጥ ያሉ ህዝቦች ኦኬ ምንም እንኳን ባትመቻቸው ማለት ጥቅም አንፃር እንዴት ነው መታየት ያለበት የሚለው በቲንክ በአትኩሮት ሊታይ የሚገባ ነው ከዛ ጋር ነው አያይዤ የማየው የአሜሪካ ግን ወደ ቀይ ባህር ፊቷን መመለስ ወደ ኤርትራ መመለሷ አይ ቲንክ በጣም ብዙ አንድምታ ይኖረዋል በአብይ አካሄድ አሰራር እና ከዚህ በኋላ በሱዳን ላይ የሚያደርገውን ጦርነት ፕሮሰኪዩት በማድረግ ረገድ የሚል ነው